ስንሄድበት የነበረውን ቦታ ሲንሄድ ያስታውሳል ብዬ ነበር አባቴ ወደዚህ የመጣሁት። ግን ኪራዬ ረሳኝ መሰለኝ አልደወለልኝም። አሁንስ ተስፋ እየቆረጥኩ ነው ብላ ለአባቷ ስትናገር ነበረ። አባቷን በጣም አዝኖ አይዞሽ ልጅ ሁሉም ነገር ያልፋል፣ ኪራም ይመጣል፣ ያስታውስሻል፣ ፍቅርሽን ታገኛለሽ ብሎ እየመከሯት ነበረ። ያ ጓደኛውም ዴቭ የሚባለው ልጅም እንግዲህ አይዞሽ ተስፋ አትቁረጪ ብሎ እየመከራት ነበር። እሷ ግን ተስፋ ቆርጫለሁ በቃኝ ሰልችቶኛል ብላ ነበር ስትናገር የነበረው። እዚህ ግን ኪራዬ ደግሞ እኔ ናፍቀኛለች፣ ያለሱ ምግብ አልበላም፣ ያለሱ አልጠጣም፣ ወደ ቤትም አልሄድም ብሎ ሰክሮ ክብሮሜ ጋር ነበር ያደረው። ግን እንደዛም ሆኖ ወደ ቤት ገብቶ ኒናዬ እየነጀሰችውም ቢሆን እውነቱን ነግረዋለች። ጽናት በጣም ትወዳለች፣ በጣም ታከብራለች። ሞተ ተመልሳ ብትፈጠር ራሱ እንደሷ የምታስብል ሴት የለችም ብላ ነግረዋለች። እውነት ነው፣ እንደሷ የምታስብል ሴት መቼም አታገኝም። በጣም ብዙ ስቃይ አሳልፋ ተደፍራ በሱ ምክንያት ሴትነቷን አጣ፣ ትምህርቷን አቋርጣ ሁሉም ነገር ትታ ነበር ለሱ ብላ የኖረችው። ልጇን በሱ ምክንያት ልጇን አጣለች። ቤቲቹ እንግዲህ ቤቲ ነው ቤቲ አይደለም ማን ነበር ስሟ እዛ ላይ በእናታቸው? ቤቲ ለካ ሰላም ነው አንቺው ላይ ማለት ነው። እና ቤቲ እንግዲህ ልጇን ገላባታለች። እሷን ለመግደር አስመርዛታለች፣ አግታታለች። ብዙ ነገር ደርሶባታል በኪራ ምክንያት ማለት ነው። በሊጋቡ ሰርጋቸው በተቀራረበ ጊዜ ነበረ የኪራዬ እናት ሞቶ ሰርጋቸውም የቀረው። ግን እንደዛም ሆኖ ቀለበት አርጎላታል። ቀለበት አርጋለች። ሚስቱ ነበረች፣ በጣም የሚወዳት የሚያፈቅራት ሚስቱ ነበረች። በአንድ ቀን አደጋ ምክንያት ረስቷታል እንዳለ። ግን ደስ የሚለው ነገር ገና ትውስታው ትንሽ ሲመለስለት መጀመሪያ ያስታወሰው ጽናትን ነበር። የሆነ ጊዜ ጃኬቱን ለብሳ ሰክሮ ወደ ቤት ሲመጣ በነበረበት ሰዓት የእሱን ጃኬት ለብሳ ነበር ሶፋ ላይ ቁጭ ብላ በድሮ ቤታቸው ውስጥ ስትጠብቀው የነበረው። እሱን ነበር መጀመሪያ ያስታወሰው። ስለዚህ እሷ በጣም ደስ ብሏት ስትጨፍን ነበረ መጀመሪያ በተለቀቀው ቪዲዮ 144 ላይ ማለት ነው። እና የአንተን ትውስታ የመጀመሪያ ስለሆንኩ በጣም ደስ ብሎኛል ብላ ነበር ደስ ብሏት የነበረው። እንደዛም ሆኖ ግን እሷ አንደኛ እየተናደደች ያለችው ተስፋ እየቆረጠች ያለችው ልጅቷ ከሱ ስራ አልጠፋም ብላ ነበር። ልጅቷ ደግሞ ይሄ ሁሉ አታውቅም። ጽናት የእነሱ ቤት ሰራተኛ እንደሆነች ነው እንጂ ስታውቅ የነበረው የእሱ ሚስት እንደነበረች በጭራሽ አታውቅም። አሁን ራሱ የተናገረችው ሰኒ ናት። ጽናት የኪራ ሰራተኛ ሳትሆን ሚስቱ ናት። እሱ ስለረሳት ነው እንጂ በጣም የሚያፈቅራትና ከራሱ በላይ አስበልጦ የሚወዳት ፍቅረኛው ነበረች፣ ሚስቱ ነበረች። ቤተሰቦቹ የሚያውቁላት የሚወዷት ሚስቱ ነበረች። አንቺ ግን መጥተሽ ህይወታቸውን ሲኦል አረግሽ። ጽናት በአንቺ ምክንያት ነው ቤቱን ጥላ ወይም ደግሞ ወደ አገር ቤት ለመሄድ ወሰነችው። ስለዚህ ከነሱ ህይወት ውጪ ከኪራ ራቂ። አሳክመሽዋል፣ አደጋ ነው ደርሶበታል። ከዛ በኋላ አሳክመሽዋል። ስለዚህ ከስር አትበይ ጥፊ ብላታለች ሰንዬ ማለት ነው። ስለዚህ እኔ አላቅም ነበር ሚስቱ መሆኑን አላቅም ነበር። እንደዚህ ብላችሁ ብትነግሩን ኖሮ እኔና ሳውንን ትውስታው እንዲመለስ በደንብ እናግዘው ነበር። ለምን አልነገራችሁኝም ብላ ልጅቷም ተቆጭታ ነበረ። ምክንያቱም ጽናት ሚስቱ እንደሆነች ስለማታውቅ ማለት ነው። ጥፋት የለባትም በዚህ በነገራችን ላይ ማለት ነው። ስለዚህ ሰንዬና ኒና ደግሞ ኪራ ወደ ገጠር እንዲሄድ በጣም ብዙ ነገር እያደረጉ ነው። ጽናትና ይሄን ደግሞ ስራውን በደንብ ታወጣለች። ጽናት የሌለችበት ቤት አይደለም። እኔ ራሱ በጣም አስጠልቶኛል፣ እባክህ ኪራ ሂድና አምጣልኝ ጽናትን ብለዋለች። ኪራዬም ደግሞ ልደውል ብደውልስ ምንድነው ምላት ብሎ ለኒናዬ እያማከረ ነበር። ኒናዬ ደግሞ በሬዎቹ ደህና ናቸው ወይ ምንም በል ግን ደውልላት ብለው ነበረ። እሱም የእሷን ቃል አክብሮ ልቡም ስለሚፈልግ መደወል ስለሚፈልግ ደወለላት። ጽናትዬ እንግዲህ ኪራዬ ደወለልኝ እያለች በደስታ ስታብድ ነበረ። ምክንያቱም ናልኝ ብለዋለች። ድምፅሽ በጣም ናፍቆኝ ነበረ፣ በጣም ናፍቀሽኛል፣ ቤቱ ያላንቺ ባዶ ነው፣ እባክሽ ልምጣ ስላት ናልኝ ብለዋለች። ትቀበኛለሽ ወይ ስላት ብሎ ሲጠይቃት አዋ እንደውም በደስታ ነው መቀበል፣ ካንተ መታለኝ ነው፣ አንተ እንድትመጣልኝ አይደለ እኔ ገጠር የሄድኩት፣ እኔ እንድትፈልገኝ አይደለ እንድትደውልልኝ አይደለ ብላ እንግዲህ በደስታ አብዳለች። ግን እዚህ ጋር ደግሞ የሚያስጠላው ነገር ጽናትዬ ትታገጣለች። በጣም 100% እርግጠኛ ነኝ ነገ የሚለቀቀው ክፍል ላይ ምን አለችኝ በሉኝ። ምክንያቱም ይሄ በፊት ታጭታ ነበረ ባሏ፣ አሁን አባቷ አግኝቶ አካኪ ዘራፍ ስል ነበር። ምክንያቱም ሰርግ ታጭቶ ሽማግሌ ተልኮ ምናምን ነው እንግዲህ ጽናት ወደ ከተማ መታ
ኪራዬን ያገባችው ማለት ነው። ስለዚህ አሁን በዚሁ አጋጣሚ ትታገታለች። በዛ ደግሞ ኪራ ህልም አይተዋል። እሷ 4 ሰዎች ይዞ ወደ ገደል ሊከተዋት ሲሉ እሱ ይዞ እንዳስመለጣት ተናግሯል ማለት ነው። በህልም አይቶ ነግሯት ነበረ። ዋናው ያለመላቀቃችን ነው፣ ብትለቀኝ ነበር መጥፎ ህልም የሚሆነው። ስለዚህ ዋናው ስለያዝከኝ ምንም አልሆንብህም ናልኝ ብለዋለች። እና ብትታገትም ክብሮምና ማነው ቅዱስና አሁን ኪራ ወደዛ ይሄዳሉ። ስለዚህ አንድ ላይ መሄዳቸው ደግሞ ለእርሰው ጥሩ ነው። ቢያንስ ጽናትን ከነዛ ሰዎች ይዞት አስታውሶ ጽናትን ይዞ ወደ ቤታቸው ይመለሳል ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ደግሞ ክብሮም ኧረ ተመለሰና፣ ኧረ የሰኒ አፍቃሪ ስንቶቻችን አንድ ላይ እንድትሆኑ ስንመኝ የነበረው በአንድ ቀን በአንድ ንዴት ተነስተ ላሽ ትላለህ። ሰንዬ ፍቅራት ይዛ ሰንዬ እኮ ፈርታ ነበር። እኔ እህቴን የጎዳው ሰው ስላለ እኔም እንደዛ መጎዳት ስለማልፈልግ ፍቅር ውስጥ መግባት አልፈልግም ብላ ተናግራ ነበር። ግን አንተ ምን አደረግ? ፍቅራት ይዛት ልጅቷን ከሰው ጋር ማትቀራረባው ልጅ ፍቅራት ይዘ ልቧ ውስጥ ገብታ አሁን በድንገት ተነስታ በእህቷ ምክንያት ብቻ መጀመሪያ መታፈቅራትን ነበር ማለት ነው። ለዛ ነው በድንገት ተነስታ የጠፋው። ስለዚህ የምታፈቅራት ከሆነ እባክህ ተመለስና ክብሮም መመለስ አለበት። ቅዱስ ደግሞ አሁን ከመጣችው ኪራን ከገጨችው ልጅ ጋር መሆን አለበት ማለት ነው ባጭሩ። አይመስላችሁ? እኔ ግን እንደዛ ቢሆን በጣም ደስ ይለኛል። ናሆሜና ምሩዬ ደግሞ በጣም ነው የሚያሳዝኑ። ናሆሜ በጣም ተሰቃየ በእናቱና በሚስቱ የተነሳ። የናሆሜ እናት በጣም የሚያናድዱና በጣም ክፉ ሴት ናቸው። እውነት እንዴ ምሩ እኮ በዚህ ሰዓት ህይወቷን እኮ ማስታወት አድርጋ እኮ ነው ለመሞት ተዘጋጅታ እኮ ነው ልጅ ያረገዘችለት አይደል እንዴ? ሴትዮዋ ግን ልዩቷን ልገሏት ነው። አረባኩት አረማማ ተው ግን ተው ስነ ስርዓት ይኖሩት። ምሩዬን አታሰቃዩብን።